ሰዎች ለሚቴሉ በእውነት የምሬ ነው የምነግራችሁ። ልትሰሙ ትችላላችሁ፣ እዚህም ልትኖሩ ትችላላችሁ። አይ ዶንት ኬር ልንገራችሁ። ታሪክ እሱ አሃዱ እኮ ነው። አድዋ ያለ ምኒልክ፣ ቅዳሴ ያለ አሃዱ። ፍጥመ ረድኤት ቅዱስ ጊዮርጊስ በጦርነት ላይ ኃይለ ማርያምን አጼ ምኒልክን በመርዳት ያደረገው ተአምር ይሄ ነው። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ ሃይማኖት፣ ብሔር፣ ዘር፣ ጎሳ ሳይለይ በመላ ኢትዮጵያውያን ዘንድ በደማቅ ለሚከበረው ለ130ኛው የአድዋ ድል በዓል ሁላችሁንም መላ ኢትዮጵያውያን እንኳን አደረሳችሁ አደረሰን። ዛሬ በድል ቀን ተቀምጬ ቪዲዮ አልሰራላችሁም ብዬ ይሄው ቆሜ ዛሬ ቪዲዮ ለመስራት መጥቻለሁ። እጅግ በጣም ድንቅ የሆኑ የዛሬ ቪዲዮዎች አሉ። ዛሬ የተለያዩ አካባቢዎች ላይ አድዋ በዓል እንዴት እንደተከበረ ምናይ ይሆናል። በቅድስት ቤተክርስቲያናችንም ይህ በዓል በደማቅ ሁኔታ እንደሚከበር ታውቃላችሁ። ፊታውራሪው ቅዱስ ጊዮርጊስ ዛሬ ይነግሳል። የዓመቱ ነው እና በዓሉ በደማቅ የተለያዩ ቦታዎች ላይ ተከብሯል። እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። ኢትዮጵያ እንዲሁም ከአባቶቻችን አንደበት ምን ሰማው ታሪክ አለ። አሁን ለምሳሌ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ትላለህ። ታሪኩን ታውቀዋለህ? አላውቀውም እኔ ጋር ሊጋባ በየነ እንደ ኮራ ሄደ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ታውቀዋለህ? ታሪኩን አላውቀውም። ብዙ አላወራ። ውድ ቤተሰቦቼ ቀጥታ ወደ ቪዲዮ እንግባ። ዲያቆን ኃይለ ሚካኤል ነኝ። ቪዲዮን ላይክ አድርጉ፣ ሼር አድርጉ። በድጋሚ እንኳን ለዚህ ታላቅ የድል በዓል በሰላም አደረሳችሁ አደረሰን። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱ ማረፊያ ይፈልጋል። የልቦ ማረፊያና የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ዛሬውኑ ይምረጡ። 16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት የሚሆኑበት ዘመናዊ አፓርትመንቶችን በ50% የባንክ ብድር አቅርበንሎታል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርሰውን ታላቅ ቅናሽ ለመጠቀም ከታች ባለው ስልክ ይደውሉ። ኢትዮጵያ ሕዝብ ለሀገሩ ይሰው አባ ገብረ ኪዳን ከፈለክ ጦርነቱን የዛሬ ሳምንት አድርገዋል። ትቴንዲራይ The chief we are attacked, we fight to the last drop of our blood to protect our home. The Ethiopian forces were not alone in their fight. Legend has it that St. George, the patron saint of Ethiopia, was seen riding alongside the warriors. ኢትዮጵያን ሶሊደርስ አር ኖት አሎን። የኢትዮጵያ ወታደሮች ብቻቸውን አይደሉም። ቅዱስ ጊዮርጊስ በፈረስ በነጭ ፈረስ ሆኖ ይመራቸው ነበር፣ ያገዛቸው ነበር ይላል። እንግዲህ አሁን በእንግሊዘኛ የሰመረው በእግዚአብሔር ኃይል በቅዱስ ጊዮርጊስ ረዳትነት ተራዳይነት ባይሆን ኖሮ በእውነት የኢትዮጵያ ወታደሮች በፍጹም ይሄንን ከራስ ጸጉሩ እስከ እግር ጥፍሩ ድረስ የታጠቀን የጣሊያንን ሰራዊት በፍጹም ሊያሸንፉ አይችሉም። እኔ በዚህ አምናለሁ እና የቅዱስ ጊዮርጊስ ረዳትነት በጣም የሚነገርበት ቀን ነው። በእውነት እሱን አንርሳ መላ ኢትዮጵያውያን። አድዋ በጣም በሆነ ኩራት ያለኝ ነው። እግዚአብሔርን ዛሬ የድል ቀን ነው ዛሬ። ቅዱስ ጊዮርጊስ አባታችን አድዋ ኦል አፍሪካን ቪክትሪ የመላ አፍሪካውያን ድል በእውነት
አገራችን ኢትዮጵያ በዘመናት ታሪኳ እንደሚታወቀው ዳር ድንበሯን ጠብቃና አስጠብቃ ያለ ቅኝ ግዛት ያለ ምንም ጣልቃ ገብነት በአገር ወዳድ መሪዎቿ አንድነቷን ጠብቃ የቆየች መሆኗ ዓለም የሚያውቀው ነው። ጦርነቱ እንደ አውሮፓውያን አቆጣጠር በ1884 በበርሊን ኮንፈረንስ በተወሰነው የዓለም አቀፍ የቅኝ አገዛዝ ሕግና ኢትዮጵያውያን ለብዙ ሺህ ዓመታት ሀገር ሆነው በኖሩበት ሕግ መካከል የተካሄደ ጦርነት ነበር፣ የአድዋ ጦርነት። የጦርነት ኢትዮጵያውያን ነጻነታቸውን ያወጁበትና ለጥቁር ሕዝቦች ኩራት የሆነውን ድል ያስመዘገቡበት ትልቅ ገድል ነው። እናንተስ የድል ከየካቲት 23 በተጨማሪ ዕለት ዕለት ሊዘከር አይገባም ትላላችሁ? ሐሳባችሁን ኮሜንት ላይ አሳውቁን። ጊዜው አውሮፓውያኑ አፍሪካን ለመግዛት በእጅጉ የሚመኙበት ያሻቸውን ለማድረግ የሚቋምጡበት ነበር። በኢትዮጵያና በጣሊያን መካከል እንደ አውሮፓውያን አቆጣጠር ግንቦት 2 1889 ዓ.ም አንድ ስምምነት ይፈረማል። ይህም 20 አንቀጾችን የያዘ ሁለቱም ሀገራት ወዳጅነታቸውን ለማጠናከር የፈረሙት ስምምነት ነበር። ስምምነቱ ታዲያ የውጫሌ ውል ስምምነት ይባላል። የስምምነቱ ለሁለቱ ሀገራት በሚመች መልኩ በአማርኛና በጣሊያንኛ ቋንቋ ተጽፎ የተዘጋጀ ነበር። የታሪኩ መነሻ የሁሉ ነገር መጠንሰሻ ከዚህ ይጀምራል። የጣሊያን መንግስት በውጫሌ ስምምነት በኩል ኢትዮጵያን እንደፈለገ ለማድረግ ተመኘ። በስምምነቱ አንቀጽ 17 ላይ በጣሊያንኛ ትርጉም የተቀመጠው ኢትዮጵያ ከሁሉም ሀገራት ጋር ለሚኖራት ጉዳይ ሁሉ የጣሊያን መንግስት አጋዥነት መቀበሏን እንደተስማማች ተደርጎ ነበር የተጻፈው። በአማርኛ የተጻፈው ደግሞ ኢትዮጵያ ከሌሎች ሀገራት ጋር ለሚኖራት ጉዳይ የጣሊያን መንግስት የመጠየቅ ግዴታ እንደሌለባት ይገልጻል። የዚህን ትርጉም ስህተት የተረዱት ቀዳማዊ አፄ ምኒልክ ስምምነቱን አለመቀበላቸውን በይፋ ለአውሮፓ ሀያላን አሳወቁ። ትርጓሜውን በማሳሳት ሆን ብላ የፈጸመችው ጣሊያንም ወደ ኢትዮጵያ ጦሯን ማስገባት ጀመረች። በኢትዮጵያ በአራቱም አቅጣጫዎችም ወታደሮቿን አሰማራች። በኢትዮጵያ በኩል በአፄ ምኒልክ መሪነት የክተት አዋጅ ታወጀ። ህዝቡም ተነሳ። በኢትዮጵያ የዘመን አቆጣጠር በ1888 ዓ.ም አድዋ ላይ ለጥቁሮች ነጻነት የሆነ ዓለምን ያስደነቀ ዜና ተሰማ። ኢትዮጵያ የካቲት 23 1888 ዓ.ም ወራሪውን ጣሊያንን ድል በማድረግ አኩሪ ታሪክ አስመዘገበች። ለዚህ አይነት አስደናቂ ታሪኮች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ። እጅግ በጣም የኩራት የድል ቀናችን ነው። ቅድም እንዳልኳችሁ በእውነት በእግዚአብሔር ኃይል በቅዱስ ጊዮርጊስ እርዳታ ባይሆን ኢትዮጵያውያን በእውነት እንዲህ እስከ አፍንጫው ድረስ የታጠቀውን የጣሊያንን ጦር እኔ ይመክቱታል ብዬ አላስብም። ብቻ አባቶቻችንም ጀግና ናቸው ከመላ ኢትዮጵያ። በእውነት አንዳንዴ ወደ አንድ ብሔር ወደ አንድ ጎሳ ለማድረግ ይሞክራሉ አንዳንድ ሰዎችና እንደዛ አይነት ነገር እባካችሁ ዛሬ አይሰራም። ከመላ ኢትዮጵያ ሁሉም በሚባል ደረጃ ተሳትፈዋል እና ብሔርተኝነትን ዘረኝነትን ከዚህ ነገር ውስጥ እናውጣ። ባንዲራና ክብርን በሳንቲም ለውጠ ተገዝተን ቢሆን ትላለ ተኝተ አድዋ ነጻነት ለሰው ልጅ ክብሩ ነው። ባሪያ ሆኖ መኖር ከሞትም የከፋ ነው። አድዋ 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 አድዋ። እስቲ ስለ ኃያሉ ሰማዕት ስለ ቅዱስ ጊዮርጊስ አጠር ያለች ነገር እንስማ። ውድ ቤተሰቦቼ ሁላችሁም ፎከስ አድርጋችሁ እቺን ብትሰሙልኝ ደስ ይለኛል እባካችሁ። ፍጥመ ረድኤት ቅዱስ ጊዮርጊስ በጦርነት ላይ ኃይለ ማርያምን አፄ ምኒልክን በመርዳት ያደረገው ተአምር ይሄ ነው። ኮፒ ሊንክ ሼር ፖስት ያደረጋችሁ ለሌሎች አዳርሱት። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ይህ በዓል ለኛ ለኦርቶዶክስ ተዋሕዶ ሃይማኖትና ለአፍሪካውያን በሙሉ የድል በዓላችን ነው። ከጌታችን ከኢየሱስ ክርስቶስ ልደት ከ1854 ዓመት በኋላ የኢትዮጵያ ንጉሠ ነገሥት ዳግማዊ አፄ ምኒልክ በነገሰ በ26ኛው ዓመት የምኒልክ የጦር አለቃ ገበየው ድል ካደረጋቸው በኋላ እንደገና ምኒልክን ወግተው ኢትዮጵያን በቅኝ አገዛዝ ሊገዙ የሮም ሰዎች መጡ። ከዚያም በኋላ የኢትዮጵያ ንጉሠ ነገሥት ዳግማዊ አፄ ምኒልክ ሀገሬ ኢትዮጵያን ወዳለው የሚል ኢትዮጵያዊ ሁሉ በአስቸኳይ ይነሳ፣ መስቀል ሞቱንም ተሸክሞ ይከተለኝ፣ እግዚአብሔር የወሰነልንን የባህር ወሰን አልፎ ሀገሬ የሚያጠፋ ሃይማኖት የሚለውጥ ጠላት መጥቷልና ሲል አዋጅ አስነገረ። ዳግመኛም በፈረሶቻቸው መጣብር ላይ በጦራቸው በጋሻቸው ላይ የመስቀል ምልክት እንዲያደርጉ ወታደሮቹን አዘዛቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድሞ ያውቅ ነበርና። ከዚያም ተነስቶ ወደ ትግራይ ክፍለ ሀገር ዘመተና ከትግራይ አውራጃዎች አንዷ የምትሆን አድዋ ከምትባል ሀገር ደረሰ። የኃይለ ማርያም አፄ ምኒልክ ሚስት ወለተ ሚካኤል ወይም እቴጌ ጣይቱ በንጉሱ ትእዛዝ ታቦተ ቅዱስ ጊዮርጊስን ይዛ ከሊቀ ጳጳሱ ከአባ ማቴዎስ እንዲሁም ከቀሳውስቱ ከመነኮሳቱ ጭምር ከንጉሱ ጋር ወደ ጦርነት ተጓዘች። በዚያንም ጊዜ የአክሱም ጽዮን መነኮሳትና ካህናት የእመቤታችንን ስዕል ይዘው ወደ ንጉሱ ወደ ምኒልክ መጥተው ከሊቀ ጳጳሱ ከነ አቡነ ማቴዎስ ጋር ተቀላቀሉ። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሑድ አጥቢያ ይሄውም የካቲት 22 ቀን ነው። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሑድ አጥቢያ ይሄውም የካቲት 22 ቀን ነው። ንጉሱ ኃይለ ማርያም አፄ ምኒልክም የጦር ልብሱን ለብሶ ከሰራዊቱ ጋር ወደ ጦር ግንባር ሄደ። ከዚያም ከሮማውያን የጠላት ጦር ጋር ተገናኝቶ
ከሌሊቱ በ11 ሰዓት ጦርነቱን ጀመረ። የንጉሱ ኃይለማርያም ሚስት ወለተ ሚካኤል እቴጌጣይቱ ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት በጸሎትና በስግደት እየተጋች አደረች። ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ በሚያስደንቅ ያነጋገሯ ኃይል በጦርነቱ መካከል እየተገኘች ለንጉሱ ወታደሮች የሞራልና የብርታት ድጋፍ ተሰጣቸውም ነበር። በእውነት ለተመለከታት ሁሉ እንደ ኃይለኛ ተጋዳይ አርበኛ ትመስል ነበር እንጂ የሴቶች የተፈጥሮ ባህሪ በእርሷ ላይ አይታይባትም ነበር። የንጉሱም ወታደሮች የንግስቲቱን የጀግንነት አነጋገር በሰሙ ጊዜ በእሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁንም ላም እንዳየ አንበሳ፣ ፍየል እንዳየ ነብር እየተወረወሩ በጦርነቱ መካከል በመግባት የጠላትን ጦር በሰይፍ ይጨፈጭፉት ነበር። መጽሐፍ ሹመቱን ሽልማቱን ያየ አርበኛ ከጦርነት ከሰልፍ ወደ ኋላ አያፈገፍግም ብሎ ተናግሯልና። በዚያንም ጊዜ ንጉሱ ኃይለማርያም ወይም ምኒልክ በጦርነቱ መካከል ሳለ ሊቀ ጳጳሱ አቡነ ማቴዎስ እንዲሁም የአክሱም መነኮሳት ሌሎቹም ካህናት በሙሉ ታቦተ ቅዱስ ጊዮርጊስና ስለ ማርያምን ይዘው ከንጉሱ በስተኋላ በጀግንነት ቆመው ጸሎተ ምህላን ያደርሱ ነበር። ንግስቲቱ ወለተ ሚካኤል በጸሎት ጊዜ በመዓልትም በሌሊትም ከእነርሱም አትለይም ነበር። የጽዮን አገልጋዮችን በእግዚአብሔር ሕጉ ታቦት ፊት መለከት ይነፉ ነበር። በዚያም ዕለት የውም የካቲት 23 ቀን በሮማውያን ወይም በጣሊያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። ወዲያውኑ በሰማይ ላይ ታላቅ ታምር ተደረገ። ይኸውም የቀስተ ደመና ምልክት ታየ። ከዚያም ቀስተ ደመና ውስጥ መልኩ አረንጓዴ የሚመስል ጢስ ይወጣ ነበር። ከዚያም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምጽ ተሰማ። ከዚያም የነጎድጓድ ድምጽ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋትም አልቻሉም። ይልቁንም ኃያሉ ገባሬ ታምር ቅዱስ ጊዮርጊስ በአንባ ላይ ፈረሱ ተቀምጦ ከነፋስ ሩጫ ይልቅ እየፈጠነ በአየር ላይ በተገለጠ ጊዜ በግንባራቸው ፍግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸው ሊራዳቸው መጣ። እንግዲህ ማን ያድነናል አሉ። ምድር ጠበበቻቸው። በዚያን ጊዜ የኢትዮጵያ ሰራዊት የሮም የጦር ሰራዊትን ፈጇቸው። የተረፉትን ማረኳቸው። ፈጽሞ እስኪያጠፋቸው ድረስ በሮማውያን ላይ በእግዚአብሔር ስልጣን የኢትዮጵያ እጅ እየበረታች ሄደች። ከዚህም በኋላ ንጉሱ ኃይለማርያም በእግዚአብሔር ኃይልና በታምር አድራጊው በቅዱስ ጊዮርጊስ ተራዳይነት የሮማውያን የጣሊያንን የጦር ሰራዊት በጦርነት ድል አድርጎ የድል አክሊል ተቀዳጀ። ስለዚህም በዳዊት የምስጋና ቃል የድል ዘውድ ያቀዳጀኝን እግዚአብሔርን ባለ ዘመኔ ሁሉ አመሰግናለሁ፣ ለፈጣሪ እዘምራለሁ አለ። ህዝቡም ሁሉ በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግናለን። የሮማውያንን ኃይል ቀጥቅጦ አጥፍቷልና፣ ሰረገላዎቻቸውን ሰባብሯልና፣ ሰራዊቱን ሁሉ በምድር ላይ በትኗቸዋልና እያሉ አመሰገኑ። በፈጣሪው በኢየሱስ ክርስቶስ ኃይል በጦርነት መካከል የረዳቸውን ቅዱስ ጊዮርጊስን በፍጹም ማድነቅ እያደነቁ አመሰገኑት። የሮምም የጦር ሰራዊት በኢትዮጵያ ፊት ተዋረዱ። ለኢትዮጵያውያን ለአፍሪካውያን አዲስ ፀሐይ ወጣ። ዳግመኛም በኢትዮጵያ ላይ እጃቸውን ከፍ ከፍ አላደረጉም። በምኒልክ ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመት ያህል አረፈች። የኢትዮጵያ ንጉሠ ነገሥት ምኒልክም ከአድዋ ጦርነት ከተመለሰ በኋላ አዲስ አበባ በምትባለው ከተማ መካከል በቅዱስ ጊዮርጊስ ስም የተዋበች ቤተክርስቲያንን አሰራ። ስሟንም ገነተ ጽጌ ብሎ ሰየማት። ሰማዕቱ ቅዱስ ጊዮርጊስ በጦርነቱ ይራዳው ነበርና ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋልና። ዛሬም የኢትዮጵያ ገበዝ የአድዋ አርበኛ ሊቀ ሰማዕታት ቅዱስ ጊዮርጊስ የአስራተ ገሉን ቅድስት ኢትዮጵያን ይጠብቅልን። አሜን። ይቆየን። የኃያሉ ሰማዕት የቅዱስ ጊዮርጊስ ረድኤት በረከት ፍቅሩ ይብዛልን። ሁላችሁም ኮሜንት ላይ ኃያሉ ሰማዕት ቅዱስ ጊዮርጊስ ዛሬም በችግር ላለነው ኦርቶዶክሳውያን እባክህ ድረስልን እያላችሁ ጻፉ። ስሙንም ጻፉ። በእውነት ቅዱስ ጊዮርጊስ ይድረስልን። እኔ ምንም አልልም። ስለ አርሲ ኦርቶዶክሳውያን ቅድም እንዳልኳችሁ የምናነሳው በጣም ብዙ ነገር አለና እሱ ይድረስልን ቅዱስ ጊዮርጊስ። በእውነት በዚህ ዘመንም ተመልከቱት፣ በኤአይ ሰርተው ቅዱስ ጊዮርጊስን ተመልከቱ። ሰላም እንዴት ናችሁ? አሁን የምገኘው በጆሃንስበርግ ከተማ በሳውዝ አፍሪካ በጆሃንስበርግ ነው። ወደ አዲስ አበባ ለመሄድ እየተዘጋጀው ነው ያለሁት። ዛሬ እንደምታውቁት የአድዋ የድል በዓል 130ኛ ዓመት እየተከበረ ይገኛል። የአድዋ የድል በዓል በጣም ትልቅ በዓል ነው። ለኢትዮጵያውያን የአንድነት ተምሳሌት በዓል ነው። ለመላው የጥቁር ሕዝብና ለአፍሪካውያን ደግሞ የነጻነት ትልቅ የነጻነት ተምሳሌት የሆነ በዓል ነው። በአንድ ወቅት እዚህ ሳውዝ አፍሪካ ጆሃንስበርግ አርፈን ወደ ሆቴል እየመጣን ሬዲዮ ተከፍቶ ስንሰማ የነበረው የአድዋ በዓል እንዴት ኢንስፓይሬሽን እንደሆነ እያወሩ ነበር፣ በእነሱ ኤፍኤም ሬዲዮ ላይ ማለት ነው። እንደምታውቁት እዚህ ሳውዝ አፍሪካ ላይ አንድ የፖለቲካ ፓርቲ አለ፣ በዛ በኢትዮጵያና በአድዋ ኢንስፓይሬሽን የተመሰረተ። እንደዚሁ የተለያዩ አፍሪካዊ ሀገሮች ሰንደቅ ዓላማቸውን ከኢትዮጵያ ወርሰዋል። ሌሎች የጥቁር ህዝቦች ደግሞ እንደ ትልቅ የነጻነት ተምሳሌት ጥቁሮች ነጮችን ማሸነፍ እንደሚችሉ ለመጀመሪያ ጊዜ ያሳዩበት በዓል ስለሆነ በሰፊው ነው የሚያከብሩ። ትልቅ ቢግ ኢንስፓይሬሽን ነው። ስለዚህ ለዚህ የድል በዓል ህይወታቸውን የሰው እናት አባቶቻችን፣ ወንድምና እህቶቻችን ልናስታውሳቸው ይገባል። በድጋሜ እንኳን ለአድዋ በዓል የ130ኛ ክብረ በዓል አደረሳችሁ። መልካም ቀን። የአገሬ ሰው አሁንም ሀገር የሚያጠፋ ሃይማኖትን የሚለውጥ ጠላት እግዚአብሔር የወሰነልንን ባህር አቋርጦ መጥቷል። እኔም የሀገሬን ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል
መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። አንድ ለናቱ ሺህ ለጠላቱ ይሉታል። እኔ ግን አንድ ለናቱ ሚሊየን ለጠላቱ ነው። እስቲ ከታሪክ ማዕድ ደግሞ አጠር ያለች የአንድ አባት ኢትዮጵያውያን ስለ ታሪክ አታውቁም ብለው ጀምረው ወቅሰው በተለይ የዚህ ዘመን ወጣቶችን ወቅሰው ጀምረው ብዙ ነገር ሼር አድርገዋል። እቺን ቪዲዮ እንመልከት እስቲ። አሁን ለምሳሌ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ትላለህ። ታሪኩን ታውቀዋለህ? አላውቀውም እኔ ጋር ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ታውቀዋለህ? ታሪኩን አላውቀውም ሲባል ግን እሰማለሁ። እኮ ነው አሁን የኢትዮጵያ ሕዝብ ይሄን ሁሉ አያውቅም። ይሄን ታሪክ ምን መሰለህ? አድዋ መጣልህ። አድዋ ተወረረ። እንደ ስላሴን ያዘው ጣሊያን ገባ ያዘው። አድዋን ሲይዘው ራስ ጎበና ነበሩ የጦር ኬንያ ያዘመቱት። ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱት። እሳቸውን ተውና በምን እንደቀሩ አላውቅም። እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየሁን ሾሙ ለአድዋ አዝማች። ንጉሱንም ራሱንም ደጃማቸውንም ፊታውራሪው ነው የሚያዘው በጦርነት ጊዜ። ከዚያ ፊታውራሪ ገበየሁን ሾሙ። ሲሾሙ ከዚያም በኋላ ሄዳ ዘመታ ገባ ከተት ተባለ። ከዚያ የእንዳ ስላሴን ጣሊያን አረከሰው። ገበየሁ ግባና በሞት የቀድሰው ተባለ። ገባ በጎራዴ ሲበለምን ፊታውራሪ ገበየሁን 2 ሰዓት እንደተዋጉ ገደላቸው። ጣሊያን ገደላቸው። ሲሞቱ ከዚያም በኋላ ጦሩ ይዋጋል። ሲሞቱ ደጃይ ባልቻ ይችን ይሰሙና የገሰግሱ ይሄዱና በደድሆ ቅጠል ሽፍን ያደርጉና ሬሳቸውን ድብቅ ያደርጉና ቶሎ ፊታውራሪ ገበየሁ ራስ አባተን ቅደም ብለውሃል። ፊታውራሪ ገበየሁ ራስ መኮንንን የቀድም ያለው ተከተለኝ ብለውሃል። ፊታውራሪ ገበየሁ ወደ ኋላ የቀሩ አይቀጡቅት ይቀጣል ብለውሃል እያሉ ደጃይ ባልቻ ያዋጉ ጀመር። ደብቀው ሬሳቸውን የፊታውራሪ ገበየሁ እንደዚህ አለ ብለውሃል። ፊታውራሪ ገበየሁ አይቀጡቅት ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው። ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማረከና ከተፈነው ግን ሆነና ተማርኮ ሲመጣ ፊታውራሪ ገበየሁ ሬሳ ሲያወድቋል ሲያደርቋል። እንዲህ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ አለ። ምርኮኛው ምርኮኛውን በለው ጎራዴ። እኛ ጌታችን ሞቶ ምን እንትን ነው አልበል ያበቃለት። አፄ ምኒልክ አንድ ምርኮኛ እንዳይገደል ከዚያ በኋላ ፎክር ተባለ። ገበየሁ ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ የተባለ ይሄ ነው ታዲያ። ህዝቡ ግን አያውቀው። ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ። ይህ እንግዲህ ሊጋባ ማለት የጠጅ ጌታ ነው። ጠጁን የሚያሳልፈው ቤተ መንግስት ግብር የሚያበላው ሊጋባው ነው። ሊጋባ ነው የሊጋባ ነው ጠጁ በሊጋባ በኩል ነው ጠጁ ግብር የሚበላው የጠጅ ጌታ ነው። ደሞ ወረገኑ አለ የስጋ ቤቱ ጌታ ለብቻው። ይሄ ሊጋባ በየነ የጠጅ ነው። ከዚያ በኋላ እዚያ ማይጨው ዘመቷ ተጃኖኝ ተጣልተው ነበርና ሲል ዋጋና ልሙት ብለው ገቡ ተዋግተው ጣሊያንን እዚያ መቱት ኮሩ። በኋላ ጣሊያን መታቸው። መጨረሻ ጨራይ በኔ እድሜ ማለት ነው ጣሊያን መታቸው። ደማቸው ሲያልቅ ውሃ ስጡኝ ብለው ለምነው ሞቱ። ይሄ ነው ታሪኩ። ሁለቱን ታሪክ ነገርኩ። የተከከለ በጣም ይሄን ማውቃለ ህዝቡ ግን አያውቀውም። አፄ ምኒልክ ንጉሠ ነገሥት ዘኢትዮጵያ ለቅድስት ቤተክርስቲያን ባለውለታዋ በጣም ባለውለታዋ ንጉስ እንደሆነ ታውቃላችሁ። ብዙ ቤተክርስቲያንን በማሳነጽ ብዙ ደግ መልካም ነገሮችን በማድረግ ለቅድስት ቤተክርስቲያን ያደረገው ውለታ ሁሉ ጊዜም ይታወሳል። እምዬ ምኒልክ እየተባለም ይጠራል በመልካም ስብዕናው ማለት ነው። እና ማህሌት ላይ አንድ ቪዲዮ አይቼ ነበር። ንጉሠ ነገሥት ምኒልክ
ሚኒሊክ ንጉሠ ነገሥት ይላል እንግዲህ ማህሌት ላይ ሲዘምሩ የነበሩት ነገር እና ብዙዎች ንጉሠ ነገሥት ክርስቶስ ነው ምን ሆናችሁ ነው ይሄን እኔ ኦርቶዶክስ ነኝ ግን አለስማማም ሲሉ ነበርና እንዴት አንዳንድ ሰዎች ከክርስቶስ ጋር እንዳገናኙት አላውቅም እኔ እንደማውቀው ሆነን ሚኒሊክ ንጉሠ ነገሥት የሚባለው ኢትዮጵያ ውስጥ በዛን ዘመን የተለያዩ ነገስታት ነበሩ በየአውራጃው የወላይታ ንጉስ የሐረሪ ንጉስ የአፋሩ ንጉስ የተለያየ ቦታ ላይ ነገስታት ነበሩ የነዛ ያጠቃላይ ሁሉም ንጉሠ ነገሥት ስለሆነ ንጉሠ ነገሥት ተባለ ሚኒሊክ እንጂ ከሰማዩ ጋር ከክርስቶስ ጋር ምንም ያገናኘው ነገር የለም እኔ እንደተረዳሁት ከሆነ እና አንዳንድ ሰዎች በማይሆን ቦታ ክርስቶስን ባታስገቡት ባይነኝ ብቻ ብዙ ውለታዎችን በእውነት የታሪክ ምሁራን ቢያወሩ ደስ ይለኛል ለቤተክርስቲያን ሚኒሊክ ያደረገው ነገር ይሄ ነው ተብሎ አይነገርም ይላሉ እኔ እንደሰማሁት ከሆነ እና ቅድስት ቤተክርስቲያን ደግሞ ውለታ ያሉላትን ምትረሳ ቤተክርስቲያን አይደለችም በዛ ምክንያት እንግዲህ አባቶች በማለት እንዲ ሚኒሊክን ያስቡታል ማለት ነውና ይህን ያህል ቢግ ዲልም አይደለም አድዋ let me tell you በእውነት የምሬን ነው የምነግራችሁ ልትሰሙ ትችላላችሁ እዚህም ልትኖሩ ትችላላችሁ I don't care ልንገራችሁ ታሪክ ምኒልክን የምትጠሉ ሰዎች ኢትዮጵያዊ ነኝ ብላችሁ እንዳታወሩ ምክንያቱም because of ምኒልክ ዛሬ ነጥቃል ገዛችሁ አፄ ምኒልክ ያልተማሩ ቄሶች ቅዳሴ ገቡ ያልተማሩ ቄሶች ቅዳሴ ገቡ የኦርቶዶክስ ሰዎች በደንብ ይገባቸዋል ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ ከዛ ምን አሉ እንዴት አይነት ቅዳሴ ቀደስን ዛሬ አሉ ያማረ ቅዳሴ ቀደስን አሃዱን ረሳናት እንጂ አሉ እንዴት ይቻላል እንደዛ የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው አድዋ ያለ ምኒልክ ቅዳሴ ያለ አሃዱ የትንሽ የቆየች ንግግር ናት እንግዲህ የዶክተር ዘበነ ለማ ንግግር ስለ ሚኒሊክ የተናገሩት እና በእውነት እንዳልኳችሁ የነገስታት ሁሉ ቁንጮ ስለነበሩ ለዛ ነው የእሳቸው ስም የሚገነው በዚህ ዘመን ለምሳሌ ያህል አሁን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ናቸው በድሮ ዘመን ንጉስ እንደማለት ነውና የሆነ ነገር አቺቭ ቢያደርጉ የሆነ ነገር ቢሰሩ አንደኛ ስማቸው ከፍ ብሎ የሚነሳው እሳቸው ናቸው በዶክተር አብይ ዘመን ይሄ ተሰራ ተብሎ ነው የሚነሳው ግን በውስጣቸው ስንት ሰዎች እንዳሉ just imagine አስቡና ቁንጮ ስለሆኑ የሀገሪቱ መሪ ስለሆኑ የሳቸው ስም ሚዲያ ላይ የትም ቦታ ጋዜጣ ላይ በዶክተር አብይ ዘመን ይሄ ተሰራ ተብሎ ይነሳል እንደዛው ሁሉ በሚኒሊክ ዘመንም የተደረገው ይሄ ሁሉ ድል ይሄ ሁሉ ስራ በብዙ ነገስታት በብዙ መኳንንት አንድ ላይ በመሆን ነው በዛ ሁሉ እርዳታ ነው ግን በዛ ዘመን የነበሩ ንጉስ ስለሆኑ ንጉሠ ነገሥት ስለሆኑ የሳቸው ስም በደንብ ይነሳል እና ምንም እኔ የተለየ አዲስ ነገር አላየውም ይሄ ቪዲዮ ተመልከቱ ወረጊሉ ላይ ከተህ እንዳገኘሁ ወስልትህ ግን ማርያምን አልምርህ ማርያምን ሚሏት ፓርት በጣም ነው ልቤን የምትነካው እግዚአብሔር በእውነት በዛ እምነታቸው ረድቷቸዋል ብዬ አስባለሁ የድሮ ነገስታትን ውድ ቤተሰቦቼ እንግዲህ አሁን እስቲ ቅድም አንድ ነገር አንስችላችሁ ነበር አድዋን ስናከብር አንድ መርሳት የሌለብን ነገር አለ በእውነት እስቲ ቪዲዮችን እንመልከት በጣም ያሳዝናል እየሰማን ያለነው ነገር በጣም ያሳዝናል እግዚአብሔርን ሸታሞች ናችሁ አስመሳዮች ናችሁ አድዋ ጀግኖች አሁን ከመቃብር ቢወጡ ለነዚህ አውሬዎች ለነዚህ አስመሳዮች ነው እንዴ የሞትንላችሁ ብለው ያዝኑ ነበር ሆኖ አድዋ ወንድም ወንድሙን የሚገልበት የወንድሙን ስጋ የሚበላበት ሆኗል ይሄ ነው አድዋ ይሄ ነው ኢትዮጵያዊነት ይሄ ነው አባቶች ያስተማሩን ንገሩኝ እስቲ
አድዋ 1000 ኪሎ ሜትር አቋርጠው ጠላትን ያባረሩበት ነው። ያሁኑ ግን 100 ኪሎ ሜትር አቋርጠ ወንድምን የምትገልበት ጨካኝ ሆናችኋል። ሰሞኑን እንግዲህ በምስራቅ አርሲ ውስጥ የዞኑ ሀገረ ስብከት እንዳስታወቀው ከሆነ ቤቶች የተቃጠሉ ነው፣ ምዕመናን እየተገደሉ እና እስካሁን ድረስ 21 ምዕመናን አስክሬናቸው ተገኝቶ እንደቀበሩ 10 በላይ ቤቶችም እንደተቃጠሉ አስታውቀዋል። ከዛ በተጨማሪ ደግሞ 8 ሰዎች ሆስፒታል ገብተዋል። 8 ሰዎች ደግሞ የደረሱበት አይታወቅም ተብሏል። እንዲሁም በትናንትናው ዕለት ደግሞ 7 ሰዎችም እንዲሁ እንደተገደሉ ታውቋል። ቀብራቸውም ዛሬ ተፈጽሟል። ሌሎች የተቃጠሉ ቤቶችም አሉ። ከዛ በተጨማሪ ደግሞ የተዘረፈ ቤተክርስቲያንም አለ የተባለ እናም የሚመለከተው አካል ለጉዳዩ ተጨማሪ ትኩረት ሰጥቶት ከዚህ በላይ ሰዎች እንዳይጎዱ ከዚህ በላይ ጥቃት እንዳይፈጸም የሚል ጥሪ አቅርበዋል። ከአርሲ አሁንም እጅግ አሳዛኝ ዜና ተሰምቷል። 7 ሰዎች መገደላቸው ነው የተነገረው። የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስክሬናቸው መገኘቱ ተገልጿል። በትናንትናው ዕለት 21 ሰዎች መገደላቸው ነግሬያችሁ ነበረ። ከነሱ በተጨማሪም ታዲያ አሁን ላይ ታዲያ 7 ሰዎች በድምሩ 28 ሰዎች መገደላቸው ተሰምቷል። ከትናንትና ወዲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል። እንዲሁም ደግሞ 2 ታግተዋል በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ትናንት ተጨማሪ ምዕመናን መገደላቸው ታውቋል። በእውነት እጅግ አሳዛኝ ነው። ሁላችሁም ለወገኖቻችን ነፍስ ይማር በሉ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመር ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመር ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወታችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ እሺ ምን ይባላል? ይሄ ምን እንበል? በእውነት ብዙ ጊዜ ጮህን፣ አለቀስን፣ ሚሰማን የለም፣ ሰሚ የለም። ዶክተር ዘበነ ለማ አሜሪካ ላይ በእውነት ድንግል ማርያም ሲማጸኑ አንድ ቪዲዮ አይቼ ነበር። እያለቀሱ ምን ነው መብርሃን ዝም አልሽን? እያለቀሱ በእውነት ምን ነው የአስራት ሀገርሽን ዝም አልሽን? ኃጢአተኛ በደለኛ እንደሆንን ታውቂያለሽ፣ እኛም እናውቃለን። ለዛም ሁሉ ጊዜ እግዚኦ መሐረነ ክርስቶስ፣ አቤቱ ማረን፣ ድንግል ማርያም ሆይ ማሪን እያልን እናለቅሳለን። ሁሉ ጊዜ ኃጢአተኛ እንደሆንን እናውቃለን። ምን ነው ግን በዚህ ያህል ልክ ተውሽን? ምን ነው ተውሽን? እያሉ ምርር ብሏቸው እያለቀሱ ሲናገሩ አስታውሳለሁና በእውነት ድንግል ማርያምም ዝም አለችን። በእውነት ዝም አለችን፣ እግዚአብሔርም ዝም አለን። እኛም ሰለቸን፣ የሞተ ሰው መቁጠርም ሰለቸን እግዚአብሔርን። እኔ ምን እንደምንም አላውቅም። በየቀኑ እየተገደልን እንደሆነ ታውቃላችሁ አይደል? ተራችን እስኪደርስ ዝም እንበል። እሺ ዝም እንበል። እሱ ይሻላል። ኧረ የሽርካ ልጆች ኧረ የት ነው ያላችሁ? ኧረ ተው ባካችሁ ተው።
ኧረ ዛሬ ህዝብ እየተጨነቀ ነው። ህዝብ እየተጨነቀ ነው። በጋዶ ያለው በጣም እየተጨነቀ ነው። አንድ መከላከያ እንኳን የለም። አንድ ፖሊስ በሌለበት እንዴት ነው የሚችሉት? ኧረ የመንግስት አካል ጋር ሊደርስ ሼር አድርጉት። ኧረ ሼር አድርጉት። በጣም ቪዲዮ በጣም ሼር አድርጉት ባካችሁ። ድምጽ እንሆናቸው። ምንም ማድረግ ባንችል ባንደርስላቸው ድምጽ እንሆናቸው። ሌላው ይቅርና በእናታችሁ በዚህ 2 ቀን ውስጥ በአርሲ ከ30 በላይ ክርስቲያኖች ተጨፈጨፉ። አርሲ ድንበርና ጠረፍ ላይ ያለች ሀገር ብትሆን ኖሮ ወታደሮች ዝውውር ሲያደርጉ ጽንፈኞች መተው ገደሏቸው ብለን ምክንያት ለመስጠት ይመቸን ነበር። ነገር ግን እንደዛ አይደለም ነገሩ። ዛሬ ፍትህ ለመጠየቅ አልመጣውም። ክርስቲያኖች መድኃኔዓለም ለሞቱባቸው መጽናናትን ያድልልን፣ ለሞቱትም ነፍሳቸውን ከነ ያዕቆብ ከነ አብርሃም እቅፍ ያደርግልን። እውነት ለመናገር ዛሬ ፍትህ ለመጠየቅ አልመጣውም። ማንም ሰው ፍትህ ብሎ ባይጽፍ ደስ ይለኛል። በቃ ይሄን ነው የምለው እኔም ፍትህ በጣም ቀልድ ሆነ ከእውነት ፍትህ በሉ ብዬ እኔ ኮሜንት ልጻፉ ማላችሁም አትበሉ፣ እግዚአብሔርን አትበሉ። ምን ይሰራል? ምንም ሰሚ የሌለው ቦታ ምን ይሰራል? ፍትህ ብሎ ዝም ብሎ መጮህ እጅም ማድከም ነው። ቪዲዮም እየሰሩ ራስን ማድከም ነውና ምን እንደምንም አላውቅም። በቃ እስክንገደል ዝም ብለን እንኑር እና በዚህ ምክንያት ነው እንግዲህ ቴዲ አፍሮ በጣም ከበድ ያለ ጽሁፍ አጋርቶ ነበር። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሃን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። እንግዲህ ቴዲ አፍሮም በዚህ መልኩ መልእክቱን አስተላልፈዋልና እግዚአብሔር ይሁነን። ኃያሉ ሰማዕት ቅዱስ ጊዮርጊስ እሱ ይድረስልን። ሌላ ምንም አይደለም። ውድ ቤተሰቦቼ እስቲ የተለያዩ ቦታዎች ላይ በዓሉ እንዴት እንደተከበረ የዛሬው በዓል እንመልከት እስቲ። መናገሻ መገናኛ መናገሻ ገነተ ጽጌ መናገሻ ቅዱስ ጊዮርጊስ ቤተክርስቲያንም እንግዲህ በዓሉን ያው በእንዲህ አይነት መልኩ ተከብሯል በደማቅ ሁኔታ። ከሀገር ውጭ ያሉ ኢትዮጵያውያን ደግሞ በእንዲህ አይነት መልኩ ኢትዮጵያ ውስጥ ያሉትን ኢትዮጵያውያንን አስቀንተዋል ማለት ይቻላል። አከባበራቸው በቃ በፍሪደም በነጻነት ሲያከብሩ ብዙዎች ቀንተዋል በእውነት። ኢትዮጵያ ኢተርሰይ አጼ ምኒልክ ንጉሰኪ በኃይለ ስልጣኖ ዘሞአ ደቂቀ ጣሊያን ጸረኪ እምነ አህጉራት ኩሎን ዘአለ አለኪ። በጣም ይገርማል፣ ይደንቃል። ዛሬ በውቢቷ ደብረ ብርሃን ታሪክ ተሰራ፣ የአድዋ መታሰቢያ ዋዜማ በዓል ይላል። ይሄ በዋዜማው ነው ታቦት መስቀል ወጥቶ ይገርማል። ደብረ ብርሃን ሰማይ ስር አድዋ 130ኛ ዓመት ደብረ ብርሃን ላይ እንዲህ ተከብሯል። ሰላምሽን ያሳየን ሀገረ እግዚአብሔር
ሰላምሽን ያሳየን ሰላሟን ያሳየን በእውነት ሰላሟን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ሰላምሽን ያሳየን ሀገረ እግዚአብሔር ሰላምሽን ያሳየን ሰላምሽን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር እግዚአብሔር የሀገራችን ሰላሟን ያሳየን። ያንን መመኘታችንን አናቆምም። እግዚአብሔር ጸሎታችን እስኪሰማን ድረስ ጽዋው ሞልቶ የጸሎታችን መልስ እስኪመጣ ድረስ ይገርማል። ይሄ እንግዲህ ከዚህ በፊት ነው እንግዲህ አሁን አድዋ በዓል ምን እንደሆነ ሁላችሁም ታውቃላችሁ። እንግዲህ መንግስት ያው ኦፊሻል ባደረገው መሰረት የመከላከያ በዓል ነው ብሎ ህዝቡ ምንም በቃ ቤተክርስቲያን ከማክበር ውጪ ድሮ የነበረው ያ ድባብ ምንም ነገር የለም። አሁን ድሮ ባንዲራ ተቀብተ እንዲህ ባንዲራ ለብሰ ምን ብለ ነበር አደባባይ ወጥተ የምታከብረው። እንግዲህ መንግስት የመከላከያ በዓል ነው ብሎ ይሄንን ነገር ይፋ ካደረገ በኋላ ምንም አደባባይ ላይ ምንም የሚታይ ነገር የለም። አሁን እነዚህ የድሮ ቪዲዮዎች ናቸው፣ የቆዩ ቪዲዮዎች ናቸውና ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እግዚአብሔር መልካሙን ጊዜ መልካሙን ዘመን ያምጣልን። ኢትዮጵያ ኢተርሰይ አጼ ምኒልክ ንጉሰኪ በኃይለ ስልጣኑ ዘሞአ ደቂቀ ጣሊያን ጸረኪ እምነ አህጉራት ኩሎን ዘአለ አለኪ ለኪ ለንጉሰ ነገሥት ነዜምር